ታሪክ የሚጻፈው በወረቀት ላይ ብቻ አይደለም። ታሪክ በህዝቦች መካከል በሚገነባ የጽናትና የመከባበር ሰንሰለትም ጭምር እንጂ። በኢትዮጵያና በቱርክ መካከል ያለው ግንኙነት የዛሬ ወሬ ብቻ አይደለም፣ የ500 ዓመታት ጥልቅ የታሪክ ምስጢር እንጂ። ከኦቶማን ግርማ እስካሁኑ ስትራቴጂካዊ ወዳጅነት የዘለቀ የዲፕሎማሲ አውራ ጎዳና። ወደ ኋላ 5 ክፍለ ዘመናትን ስንጓዝ ግንኙነቱ በወታደራዊ ትብብር የጀመረው የጥንካሬ ትስስር ነበረ። በተለይም ደግሞ ዓለምን ባስገረመው የአድዋ ድል ወቅት ኢትዮጵያ በአውሮፓዊው ወራሪ ኃይል የተቀዳጀቻቸው ድል በኦቶማን መሪዎች ልብ ውስጥ ትልቅ ቦታን አትርፎለታል። ሱልጣን አብዱል ሐሚድ ዳግማዊ ለአጤ ምኒልክ የላኩት የክብር ስጦታ የሁለቱ ሀገራት ወዳጅነት በሉዓላዊነትና በአድናቆት ላይ የተመሰረተ መሆኑን ለዓለም የመሰከረ አጋጣሚ ነበረ። ይህ ግንኙነት በፖለቲካዊ ቢሮዎች ብቻ የተገደበ አይደለም። የሁለቱን ህዝቦች ልብ የሚያስተሳስር መንፈሳዊ ድልድይም አለው። ኢትዮጵያ ለመጀመሪያዎቹ ስደተኞች መጠጊያ የሆነችው የእውነት ምድር በቱርካውያን ዘንድ የምትከበር ቅዱስ ምድር ናት። በቱርክ የልማት ኤጀንሲ የታደሰውና ታሪካዊው የነጃሺ መስጂድ ዛሬም ድረስ የዚህን የዘመናት ወዳጅነት በሕያው ምስክርነት ይተርካል። ዛሬ ላይ ያ ወዳጅነት ወደ ስትራቴጂካዊና የቴክኖሎጂ አጋርነት ተሸጋግሯል። ቱርክ በኢትዮጵያ ውስጥ ግንባር ቀደም የኢንቨስትመንት አጋር ስትሆን የቴክኖሎጂ ሽግግርና የልማት ትብብር ግንኙነቱን ወደ አዲስ ምዕራፍ አሸጋግሮታል። የዛሬው የዲፕሎማሲ ጥረት በትናንት ታሪክ ላይ የቆመ በዛሬው እውነታ የጸናና ለነገ ብሩህ ተስፋን የሰነቀ የታላላቅ ሀገራት ጉዞ ነው። ከ500 ዓመታት በፊት የጀመረው ይህ የዲፕሎማሲ ሰንሰለት ዛሬም እንደ ትናንቱ ጠንካራና የማይበጠስ ነው። ኢትዮጵያና ቱርክ የታሪክ አጋሮች፣ የልማት ጓደኞች ናቸው።